እንግዲህ በጣም ብዙ የሆኑ ትልልቅ ተቋማት መካከል ያለ በጣም የሚወደድ አንድ ዲፓርትመንት አለ። ይሄ ዲፓርትመንት የሰው ኃይል አስተዳደር ፐርሶኔል ይባላል። ምን ያደርጋል? ደሞዝን ከላይ እየከረከመ ግማሽ ወይም ሩብ ያደርስባቸዋል። ይሄ የሰው ኃይል አስተዳደር የሚያጋጥማቸው አንድ ችግር አለ። አንዳንድ ጊዜ ማን ቀረ ማመጣ መቼ መጣ የሚለውን ትሬስ ማድረግ በጣም ከባድ ነው። ስለዚህ ኤክሴል ላይ አንድ ነገር ሹክላቸዋለሁ። እንግዲህ የምታረፍዱ የምትቀርቡ በሙሉ ካሁን ወዲያ በኤክሴል ስለሚጠቀሙ ይህን ነገር አስተካክል። ያን ከመናገሬ በፊት ግን አንድ ማስታወቂያ አለኝ። ያለ ኬስታር ዩፒኤስ ቴሌቪዥኖ፣ ፍሪጆ እንዲሁም የተለያዩ ኤሌክትሮኒክሶ አደጋ ላይ ነው። ከፍተኛ የሆነ አደጋ ላይ ነው። ምክንያቱም የኃይል መቆራረጥና የፓወር ፍላክቹዌሽን እቃውን ለአንዴና ለመጨረሻ ጊዜ ሊሸኘው ይችላል። ስለዚህ በጣም በተመጣጠነ ዋጋ የሚደንቅ የኃይል መቆጣጠሪያ ብቻ ሳይሆን ደግሞ እስከሚፈልጉት ድረስ ኃይል መጠቀም የሚችሉበትን ኬስታር ዩፒኤስ እንዲገዙ እናሳስቦታለን። አድራሻችን 0938333333 ብለው ቢደውሉ ወይም ደግሞ መስቀል አደባባይ የሰማዕታት መታሰቢያ ጎን ቢመጡ ኖታ ቴክኖሎጂስ ሁል ጊዜ የሚደንቅ የፓወር ኃይል አማራጭ እንደመስጣችሁ እንገልጣለን። ወደ ፐርሶኔል ዲፓርትመንት ስንመጣ ፐርሶኔል ዲፓርትመንት አቴንዳንስ ለመያዝ የሚጠቀምበትን ኤክሴል ሺት ነው ዛሬ የምናየው። እዚህ ጋር እንግዲህ ሙሉ ስማቸውን ጽፈናል። እንግዲህ ሆም ብለን እንገባለን። ስታይል ኮንዲሽን ፎርማቲንግ ላይ እንሄድና ኒው ሩል የሚለውን እነካለን። ፎርማት ስታይል የሚለውን ከመረጥን በኋላ አይከን ስታይልን እንመርጣለን። አይከን ስታይል ላይ እንግዲህ በጣም ግልጽ የሆነው ኤክስ እና ራይትን መምረጥ። ከዛ በኋላ እሱን እንመርጠን እንደጨረስን ዳር ላይ ታይፕ የምትላለች። ከዛ በኋላ ነምበር እንለዋለን። ከዛ በኋላ ከታይፕ አጠገብ የመጀመሪያው ላይ 1 ታች ላይ ያለው ላይ ደግሞ 0.5 ብለን እናስገባለን። ከዛ በኋላ ኦኬ ብለን እንወጣለን። ከዛ ማስገባት የምንፈልግበትን ቦታ ላይ ሴሌክት እናደርጋለን። ከዛ በኋላ እኩል ይሆናል ካውንት ፊት። ከዛ በኋላ ከሰኞ እስከ ዓርብ ያለውን ሴሌክት እናደርጋለን የመጀመሪያውን። ከዛ በኋላ ኮማ 1። ከዛ ኮማውን ዘግተን ከዛ በኋላ ምንድነው ማለት ነው የሰጠነው ፎርሙላ 1 ብዬ ስጽፍ ራይት ያደርገዋል። ከዛ ደግሞ 0 ብዬ ቀረሰው ካለ 0ን ሳስገባ ቀርቷል ማለት ነው። እንግዲህ ፎርሙላችን እንዲህ ካስገባን በኋላ በየቀኑ የሰራተኞችን አቴንዳንስ በዚህ መልኩ መያዝ እንችላለን ማለት ነው። ስለዚህ ይሄንን አድርገን ከጨረስን በኋላ ወደ ስራ ነው የምንገባው። ኤክሴል ቅልብጭ ባለ መልኩ ያቀርብልናል። ቀሪም ኤክስ እያደረገ የመጣውን ሰው ደግሞ ራይት እያደረገ ይቀጥላል ማለት ነው። እንግዲህ በተለያዩ ዲፓርትመንቶች ላይ ኤክሴል ምን ሊሰራ ይችላል የሚለውን እየቀጠልን እናያለን። እኛም ፎሎ ማድረግ ሁሉ ጊዜ እንደምንለው አዋጭ ነው እንላለን። ይከተሉ ኖታ